አደራ ድራማ ክፍል 13 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ አበረታቱ ማለት ነው። በባለፈው ክፍል እንዳየኑና እንደተመለከት ነው ብሌን እንግዲህ ከምትሰራበት ቤቱን ለቀሽ ስራና ቤቱን ለቀሽ ውጪ ከሰላም ጋር ሁለተኛ የሰው ቤት ሰራተኝነት ሰልችቶኛል ብለሽ ተማረሺ ውጪ በማለት ነበረ በስልክ ደውለው ዛቻ ያደረሱባት ማለት ነው። ብሌንም እንግዲህ ከአሳዳጊ እናቴ የሚበልጥብኝ ምንም ነገር የለም፣ እዚህ ሰው ቤትም እንግዲህ ተቀጥሬ ልሰራ የቻልኩበትም ምክንያቴ አሳዳጊ እናቴ ነች በማለት ብሌን ውሳኔዋን ወስናለች። ከአሰሪዋም ጋር ከተሰነባበተች ግቢውን ቀሄውን ሁሉ ዞር ጎርደድ እያለች እንግዲህ ተሰናብታ በሩን ክፍት አርጋ ልትወጣ ስትል ወይዘሮ አስቴር ከታገቱበት ዳጊ ይዟቸው መጥቶ በር ላይ ታገኛቸዋለች። በጣም በሚገርም ሁኔታ እናቷን ጥምጥም ብላ አቀፈቻት። በመጨረሻም ጥያቄ ፈጠረባት። እንዴት መጣሽ? እንዴት አመለጥሽ? በማለትም ስትጠይቃት ዳጊ ነው የታደገኝ፣ እሱ ነው ያዳነኝ፣ ባለውለታችን ነው፣ ትልቅ ስራ ሰርቶልናል በማለት ዳጊን እንግዲህ ወይዘሮ አስቴር ለብሌን ትነግራታለች ማለት ነው። ዳጊ እውነቱን እንግዲህ ወይዘሮ አስቴር ብታምንም ባታምንም ነገር ግን ተገድጄ ነው፣ አንቺን ይገሉሻል ብለውኝ ነው ካላገትካት፣ እኔ ደግሞ አንቺን ገለውሽ ብሌን ስታለቅስና በሀዘን በጸጸት ማየት አልፈልግም፣ ከመገደል መታገት ይሻላል በሚለው እንደ አማራጭ ወስጄ ማድረግ የማልፈልገውን ነገር እኔንም በእናቴ እያስገደዱኝ እያለ ወይዘሮ አስቴር ለማመን ቢከብዳቸውም ነገር ግን ከእገታው ስላዳናቸው አምነውታል ማለት ነው። እናም እንግዲህ ብሌን እጅጉን በጣም ደስ ተሰኝታ ወደ ስራ ቦታዋ ተመልሳ ለወይዘሮ ሰላም ትነግራታለች ማለት ነው። ቃል እጅጉን በጣም ደስ ብሏት ነበረ ብሌን ስራ በመልቀቋ የፈለገችው ነገር እንደሚሳካላት እና እንደምታደርግ በጣም ደስ ተሰኝታ ከሰላም ጋር ሲያወሩ ነበረ። ሰላም ቆይ ብሌን ስራ በመልቀቋ ደስ ብሎች ነው እንዴ? በማለትም ጥያቄ ፈጥሮባት ነበረ። ብሌንን እንደማትወዳት ቃል ሰላም ያው ታውቃለች። እናም ቃልም እጅጉን በጣም ደስ እንዳላት ከስራ እንደለቀቀች ለእናቷ ትነግራታለች። በዚህ ልክ ግን ቆይ ብሌን ምን አርጋሽ ነው እንደዚህ የምትጠያት ስትልም ነበረ ሰላም። እናም እንግዲህ ቃል በሚገርም ሁኔታ እንግዲህ የሌባ አይነ ደረቅ ብሌን የምትኖረውን ህይወት አሁን ላይ ቃል እየኖረችው ትገኛለች። ሆኖም ወደፊት ሁሉም ነገር ጽድት ብሎ ውሸትና እውነቱ ሲጋለጥ ቦታ መቀያየራቸው አይቀርም። ከሰላም ጋር በብሌን በኩል ብዙ ተነጋገሩ ቃልና ሰላም። እንደው ድጋሚ እንኳን ብትመጣ እዚህ ቤት አትገባም፣ እንኳንም ሄደች እንጂ እኔ እኮ አባሪያት ከቤት አስወጫት ብዬ ብዙ ጊዜ ስልሽ ነበር በማለትም አንቺ ግን ቆይ ለምንድን ነው ብሌንን ከእኔ የምታስበልጫት ስትልም ነበር። አንቺ እኮ ልጄ ነሽ ብሌን እንደው ዝም ብላ ስለምታሳዝነኝ ነው እንጂ አንቺ ነሽ በዚች ምድር ላይ ማን አለኝ? እኔ እኮ ያላንቺ ባዶ ነኝ በማለት ሰላም የእናትነት ፍቅሯን ትለግሳታለች። ብሌን ደግሞ ለእናቷ ቃል ደግሞ ለሰላም ጉድጓድ ሞቷን ታዘጋጃለች። በጣም ያሳዝናል። ብሌን እንግዲህ ወደ ስራ ቦታዋ ተመለሰች። ቃል ስታያት እጅጉን በጣም ተናደደች። ብሌንም እናቴ እኮ ከእገታ ወጣችልኝ በማለት በደስታ ለቃል ብትነግራት እኔ ምን አገባኝ ታዲያ ብትወጣልሽ ባትወጣልሽ በማለት አመናጭቃ በስድብ አጥረገረገቻት። ቆይ ለምንድን ነው ወደዚህ ስራ የተመለሽው የመጣሽው? በማለትም እትዬ እኮ ናቸው የፈቀዱልኝ ስትልም ከእናቷ ጋር እንግዲህ ቃልና ሰላም ተፋጠጡ። ሆኖም ግን ብሌንም ስራዋን ቀጥላለች። እዛ ቤት ስራዋን ጨርሳ ወደ እናቴን ሂጄ ልያት በማለት ወደ እናቷ ቤት ትሄዳለች።
ዳጊ ባደረገው ነገር እጅጉን በጣም ተጸጽቶ ወይዘሮ አስቴር ቤት ወይንም እንግዲህ ባለማወቅ እናቱ የሆነችው ጋር ይሄድና እኔ ባደረግኩት ነገር ጸጸቱ ምንም አላስቀምጠኝም፣ እባኮትን ይቅር በሉኝ በማለት እግራቸው ስር ሄዶ ይቅር እንዲሉት እንግዲህ ድፍትም ብሎ ነበረ። ከዛም እንግዲህ ግን ማን ነው አብሮክ የሚሰራው የማናቸው እነዚህ በማለትም ያገቷትን ሰዎች ስትጠይቀው በኃይሉና ሳሚ እንደሆኑ ይነግራታል። እኔ ወድጄ አይደለም በእናቴ እያስፈራሩ ነው በማለትም እንግዲህ ዳጊ ይናገራል። ይህንን እያወሩ እያሉ ወይዘሮ አስቴርና ዳጊ ብሌን ትደርስባቸዋለች። በኃይሉ እንዳገታ ስትደርስበት ከባኃይሉ ጋር ቢሮ ሂዳ ተፋጠጡ። እናም እንግዲህ አንተ አረመኔ ጨካኝ፣ አንተ የእህትህን ሞት የምትደግስ ለእኔ ጥሩ ትሆናለህ ብዬ እንዴትስ አምና አስባለሁ፣ ማሰቡም እኮ ከባድ ነው በማለት አንተ ቃል የሰላም ልጅ እንዳልሆነች እንዲሁም ደግሞ ለእህትህ እንግዲህ ሞት እየደገስክላት እንደሆነ በደንብ አድርጌ አንድ ባንድ እነግራታለሁ በማለት ሳሚና ለበኃይሉ እንግዲህ እጅጉን በጣም ጣቷን ቀስራበታለች ብሌን ማለት ነው። በኃይሉም አይኑን እያጉረጠረጠ እንግዲህ ሌላ የተንኮል ሴራ እየጠነሰሰ ይገኛል ማለት ነው። ወደ ቤት ከንፋ ሂዳ እንግዲህ ወይዘሮ ሰላም ቤት የለችም እና ስልክ ልትደውል ስትልም በኃይሉ ለቃል ደውሎ ነግሯት ነበር። ብሌን ወደ ቤት እየመጣች ነው፣ ሁሉንም ነገር ልትነግራት ለሰላም የምትችል ከሆነ አስቁሚያት በማለትም የማትችል ከሆነ ግን የምታመልጭበትን መንገድ አመቻች ነበር ሲላት የነበረው። ቃል እጅጉን በጣም ደነገጠች። ብሌንም ደረሰች። እትዬ የት ነው ያለችው ብላ ጠየቀች። የለችም ቤት አለቻት። እናም ብሌን ስልክ ደወለች ለሰላም። በጣም ፈልግሻለሁ በአስቸኳይ አጣዳፊ ነው አለቻት። ሰላምም እየሮጠች እየከነፈች ወደ ቤት ደረሰች። አንድ ላይ ቁጭ አሉ ስብስብ ብለው። ቃል ብሌን እንዳታወራ አፋፏን ማለት ጀመረች። ቆይ እማዬ ለምን ትኩስ ነገር ምሳ ቁርስ ለምን አትበይም እያለች ብቻ ቀበጣጠረች። አይ እኔ ምንም አልፈልግም፣ ብሌን በጥብቅ ጉዳይ ፈልጋኝን የመጣሁት እሷን ነው ማድመጥ ያለብኝ። ምን ነው ልጄ ደህና አይደለሽም እንዴ ብሌንዬ እያለች ጠየቀቻት። እናም እንግዲህ ቃል እንዳታወራ ስታንገራግር ቃል እኮ እኔ እንዳወራ ስለማትፈልግ ነው ይህ ሁሉ ዙሪያ ጥምጥም የምትሄደው አለች ብሌን። በዛ መሀል በኃይሉ ስልክ በኃይሉ የመኪና አደጋ ሰው ላይ ያደረሰ ተብሎ አስደንጋጭ ስልክ ይደወልላታል ለሰላም። ብሌን ልታወራ ያለቻትን ጉዳይ ይቀርና ወይኔ ወንድሜ በማለት እንግዲህ ሰላም ወደ በኃይሉ ሄዳለች ማለት ነው በሚያሳዝን ሁኔታ። እናም እንግዲህ አሁን ላይ ቃል እጅጉን በጣም ፈርታታለች። ስልክ ስትደውልም ብሌን ለሰላም ለምንድን ነው ለእናቴ ስልክ የምትደውል ስትላት አንቺ ውሸታም፣ አንቺ የሰላም ልጅ አይደለሽም በማለትም ከዚህ በኋላ ልንወሻሽ አንችልም ብላ ፍጥጥ ብላ ሌላ ማንነቷን ብሌን ለቃል አሳይታታለች። እናም እንግዲህ አሁን ላይ በኃይሉ ላይ ስለዛተችበት እንዲሁም ደግሞ በሚያሳዝን ሁኔታ እንግዲህ ብሌንን አፍነዋታል ማለት ነው። ብሌን ታፍናለች። እንግዲህ ሳሚና በኃይሉ መጥተው በሌሊት እንግዲህ እሷን ለማጥፋት አቀሳስረው ከቃል ጋር ተደዋውለው ብሌን መተኛትና አለመተኛቷን እንዲሁም ሰላም የት ነው ያለችው በማለት ካጣሩ በኋላ ቃል በሩን ከፍታ አስገብታቸው ወደ ብሌን ክላስ አምርተው እንግዲህ አይኗን እየተመለከቷት ሳለ ብሌንም ከእንቅልፏ ነቅታ አይኗን ግልጥ ስታደርግ ሳሚና በኃይሉ ቆመው አየቻቸው። ድምፅ አውጥታ ብትጮህም በኃይሉ አፍኗታል። ማን ይደርስላት ይሆን? ዳጊ ይደርስ ይሆን ወይንስ ሰላም? እናም በጣም ልብ አንጠልጣይ እንዲሁም ደግሞ የብሌን እጅጉን በጣም የሚያሳዝን የህይወት ፈተናዋ ተደራረበባትና ብሌንን እንዳፈናት በወዳኛው እስከ ወዳኛው ዓለም ያሰናብቷት ይሆን ወይንስ ሰው ደርሶ ያድናት ይሆን?
ዳጊ ወይንም ሰላም ይህንን የጩኸት ድምፅ ሰምተው ያድኗታል ብዬ ተስፋ አደርጋለሁ። ይህ የኔ ግምት ነው። አድማጭ ተመልካች ውድ ቤተሰብ እናንተስ ምን ትገምታላችሁ? ሀሳባችሁን በኮመንት አጋሩኝ። አደራ ድራማ እጅጉን በጣም አስተማሪና ልብ አንጠልጣይ የሆነ ድራማ ነው። ድራማዎች ሁሉ ያስተምራሉ። ኑ እንማማርበት እርስ በራሳችን። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በቀጣይ ክፍል እስክንገናኝ ባይ